ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ብሔራዊ ባንክ የዋጋ ግሽበትን ወደ ነጠላ አሃዝ ማውረዱን አስታወቀ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መጋቢት 22 ቀን 2018 ዓ.ም ባካሄደው 6ኛ መደበኛ ስብሰባው የሀገሪቱ ዓመታዊ የዋጋ ግሽበት ወደ ነጠላ አሃዝ ዝቅ ማለቱንና ይህም ባንኩ ያስቀመጠውን ግብ ያሳካ መሆኑን ይፋ አድርጓል። ኮሚቴው ባወጣው መግለጫ መሰረት የካቲት ወር 2018 ዓ.ም መጨረሻ ላይ ጠቅላላ የዋጋ ግሽበቱ 9.7 በመቶ ደርሷል። ባንኩ ከታህሳስ ወር 2018 ዓ.ም ጀምሮ ተግባራዊ እያደረገ ያለው ጥብቅ የገንዘብ ፖሊሲና ጥንቃቄ የተሞላበት የበጀት አጠቃቀም ለግሽበቱ መቀነስ በዋነኝነት ተጠቃሽ ሆነዋል። እንደ ሪፖርቱ ከሆነ ካለፈው ዓመት 14.6 በመቶ ወደ 10.8 በመቶ ዝቅ ብሏል። ወደ 8 በመቶ ዝቅ ያለ ሲሆን ይህም ካለፈው ዓመት 15.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ የታየበት ነው ብሏል። የካቲት ወር ወርሃዊ ግሽበት 0.4 በመቶ ሆኖ መመዝገቡ የዋጋ ንረት በኢኮኖሚው ላይ ያለውን ጫና እየቀለለ መምጣቱን ያመላክታል ብሏል። ምንም እንኳን የባንክ ዘርፉ በአጠቃላይ ጤናማና በቂ ካፒታል ያለው ቢሆንም በአንዳንድ የግል ባንኮች ዘንድ የጥሬ ገንዘብ እጥረት መከሰቱን ኮሚቴው አረጋግጧል። ይህ ችግር የተከሰተው ባንኮች ከሚያስቀምጡት ተቀማጭ ሂሳብ ይልቅ የሚሰጡት ብድር ከፍተኛ በመሆኑ እንደሆነ ገልጿል። ይህንን ችግር ለመቅረፍ ብሔራዊ ባንክ ለባንክ የገንዘብ ገበያ የፈጠረ ሲሆን ጥቅምት 2017 ዓ.ም ከተጀመረ ወዲህ እስካሁን 1.97 ትሪሊዮን ብር ግብይት መፈጸሙን ይፋ አድርጓል። ባንኮች እርስ በርስ የሚበዳደሩበት የ7 ቀን አማካኝ ወለድም 17.9 በመቶ ደርሷል። በ2018 በጀት ዓመት የመጀመሪያ 7 ወራት መንግስት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር አለመውሰዱ ትልቅ ስኬት ሆኖ ተመዝግቧል። ምንም እንኳን የመንግስት ገቢ የ65 በመቶ እድገት ቢያሳይም አጠቃላይ ወጪው በ48 በመቶ በመጨመሩ ምክንያት የበጀት ጉድለቱ ወደ 1 በመቶ ከፍ ብሏል። ይህንን ጉድለት ለመሸፈን መንግስት ከግምጃ ቤት ሰነድ ገበያ 136.6 ቢሊዮን ብር መሰብሰብ ችሏል። በሐምሌ ወር 2016 ዓ.ም ከተወሰደው ሁሉን አቀፍ ማሻሻያ ጋር ተያይዞ የኢትዮጵያ አጠቃላይ የውጭ ኢኮኖሚ ሚዛን ትርፍ ማስመዝገቡ ተገልጿል። በተለይም በወርቅና በቡና የውጭ ንግድ በግለሰብ ሐዋላና በካፒታል ሂሳብ ላይ አበረታች ውጤቶች ተመዝግበዋል። በአንጻሩ ግን እንደ ቅባት እህሎች ያሉ ሸቀጦች የወጪ መጠን ካለፈው ዓመት ጋር ሲነጻጸር ቅናሽ ማሳየቱም ተጠቁሟል። ኮሚቴው በመካከለኛው ምስራቅ የተቀሰቀሰው ጂኦፖለቲካዊ ግጭት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጫና እያሳደረና የአቅርቦት ሰንሰለትን እያስተጓጎለ በመሆኑ ይህም በሀገር ውስጥ የዋጋ ግሽበት ላይ አሉታዊ ተጽዕኖ ሊኖረው እንደሚችል አስጠንቅቋል። በመሆኑም ኮሚቴው ጥብቅ የገንዘብ ፖሊሲው ተጠናክሮ እንዲቀጥል የወሰነ ሲሆን ዓለም አቀፋዊ ተለዋዋጭ ሁኔታዎችን በድጋሚ ለመገምገም ለፊታችን ሚያዝያ ወር 2018 መጨረሻ ላይ ሌላ ስብሰባ ቀጥሯል። የኢትዮጵያ አየር መንገድ በአውሮፕላን ነዳጅ እጥረት ከፍተኛ ስጋት ውስጥ መውደቁንና በአሁኑ ወቅት እየተጠቀመ ያለው የመጠባበቂያ ነዳጅ ክምችት የአየር መንገዱን የበረራ አገልግሎት ለተወሰኑ ቀናት ብቻ እንደሚያቆይ ገለጸ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ለካፒታል ጋዜጣ እንደገለጹት መንግስት አየር መንገዱ የገጠመውን የነዳጅ እጥረት ለመቅረፍ ከሌሎች አማራጮች የአውሮፕላን ነዳጅ መግዛቱን ጠቁመው የተገዛው ነዳጅ እስኪደርስ አየር መንገዱ በአሁኑ ወቅት እየተጠቀመ የሚገኘው ለመጠባበቂያ የተያዘ የአውሮፕላን ነዳጅ የበረራ አገልግሎት ለተወሰኑ ቀናት እንደሚያቆየው ተናግረዋል። በመካከለኛው ምስራቅ በቀጠለው የጸጥታ ቀውስ ሳቢያ የተዘጉና ስጋት ያለባቸው የአየር ክልሎች ዝግ በመሆናቸው የመንገደኞችና የእቃ ጭነት በረራዎች የተስተጓጎሉበት አየር መንገዱ አሁን ደግሞ በአውሮፕላን ነዳጅ እጥረት እየተፈተነ ነው። እስራኤል፣ የተባበሩት አረብ ኤምሬትስ፣ ሊባኖስና ጆርዳንን ጨምሮ እስካሁን በጦርነቱ ምክንያት ወደ 8 ሀገራት የሚደረጉ በረራዎች መሰረዛቸውን ያስታወቁት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ ነዳጅ የሚያገኝበት የንግድ ሂደት እንቅፋት ገጥሞታል። አዲስ አበባና ጅቡቲ በሚገኝ ውስን ክምችት ስራውን እያስኬደ የሚገኘው አየር መንገዱ በተቻለው አቅም ሙሉ ለሙሉ ስራ ላለማቋረጥ ጥረት እየተደረገ ነው ተብሏል። በጫካ ፕሮጀክት ውስጥ ለመኖሪያ ቤት ግንባታ 51.46 ቢሊዮን ብር እንደሚያስፈልግ ተገለጸ። በሀገሪቱ 60 በመቶ አባወራዎች በኪራይ ቤት ነው የሚኖሩት ተብሏል። ሰሞነኛውን በኢትዮጵያ ውስጥ ኢንቨስትመንትን ለመሳብ ከተዘጋጀው ኢንቨስት ኢን ኢትዮጵያ መርሃ ግብር ጋር ተያይዞ
በሀገሪቱ ያሉ የኢንቨስትመንት ዘርፎችና የአሰራር ምቹነትን የሚገልጽ ሰነድ በኢትዮጵያ ኢንቨስትመንት ኮሚሽን፣ የአውሮፓ ህብረት ምክር ቤት በኢትዮጵያና ግራንት ቶሮንቶን የተሰኘው የቢዝነስ አማካሪና ስራዎች ድርጅት ትብብር ተዘጋጅቶ ቀርቧል። የ2026 ወቅታዊ መረጃዎችን የያዘው የዳሰሳ ሰነድ ኢትዮጵያ ውስጥ በሚገኙ የኢንቨስትመንት እድሎች፣ በቢሊዮን የሚቆጠር ሀብት የሚንቀሳቀስባቸው እድሎች፣ በታዳሽ ኃይል፣ በኤሌክትሪክ ትራንስፖርት፣ በመኖሪያ ቤት፣ በጤና፣ በማምረት፣ በማዕድን ማውጣት፣ በትራንስፖርትና ሎጂስቲክስ፣ በመሰረተ ልማት፣ በመስኖ፣ በግብርና፣ በቱሪዝምና ሌሎችም ዘርፎች መኖሩ ተጠቁሟል። በኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ የተደገፈና ወደ ተወዳዳሪ የገበያ ኢኮኖሚ ሽግግር እየገባ ነው የተባለው የሀገሪቱ ኢኮኖሚን በታማኝነት የሚደገፉ ግዙፍ ፕሮጀክቶችን ከሀገራዊ ቅደም ተከተሎች ጋር በማጣጣም መቀበል ይፈልጋል። ኢትዮጵያ ወደ ሀገሪቱ መዋለ ንዋይ ለሚያፈሱ ባለሀብቶችና ነጋዴዎች ለፖለቲካዊ ቀውሶች ጊዜ የሚሆን የዋስትና ሽፋን ተግባራዊ በማድረግ ከመወረስ ስጋቶች፣ የማጓጓዝ ገደቦች፣ የውል መጣስና ፖለቲካዊ ቀውሶችን ታሳቢ ያደረገ ሽፋን ማቅረብን ጨምሮ በታክሲ ክፍያ እንዲሁም በትርፍ አስተዳደር ላይ ማበረታቻዎችን አቅርባለች። በኢትዮጵያ ለኢንቨስትመንት ምቹ ናቸው ከተባሉት ዘርፎች አንዱ የመኖሪያ ቤት ፍላጎት ሲሆን በሀገሪቱ በዋና ዋና ከተሞች ከ1.2 ሚሊዮን በላይ የመኖሪያ ቤት ፍላጎት መኖሩ፣ ፈጣን የከተሞች እድገት በ5 በመቶ ዓመታዊ እድገት እየተመዘገበ መሆኑ፣ አዲስ የመኖሪያ ቤት ፍላጎትን መጨመሩ፣ የረጅም ጊዜ መኖሪያ ቤት ፍላጎትን የሚያስቀጥል ከፍተኛ የህዝብ ቁጥር መጨመር፣ የመሬት አቅርቦት መኖርና በመንግስትና በግል ትብብር በዘርፉ ለመስራት የመንግስት ቁርጠኛ መሆን ምቹ የኢንቨስትመንት ሁኔታ ይፈጥራል ተብሏል። አሁን ባለው ሁኔታ ሰነዱ እንደሚያመለክተው በየዓመቱ 486,000 የመኖሪያ ቤት ፍላጎት ያለ ቢሆንም በዓመት እየተገነባ የሚገኘው 165,000 ቤቶች ብቻ ከመሆኑም ባሻገር 60 በመቶ የሚሆነው ዜጋ በኪራይ ቤት እንደሚኖር ተጠቁሟል። በመኖሪያ ቤት ዘርፍ ለኢንቨስትመንት ዝግጁ የሆኑና ባለሀብቶች ከመንግስት ጋር በሽርክና መሰማራት ከሚችሉባቸው ፕሮጀክቶች መካከል በግዙፉ የጫካ ፕሮጀክት እንዲሁም ለኢትዮጵያ ብሮድካስቲንግ ኮርፖሬት ሰራተኞች የሚገነቡ የመኖሪያ ቤት ፕሮጀክቶች ተጠቃሽ ናቸው። የጫካ ፕሮጀክት አካል የሆነው የመኖሪያ ቤት ፕሮጀክት 51.46 ቢሊዮን የኢትዮጵያ ብር የሚያስፈልገው ሲሆን የዚሁ ፕሮጀክት አካል የሆነው የጥይት ቤት የመኖሪያ ቤት ፕሮጀክት ከ4.3 ቢሊዮን ብር በላይ ፈሰስ የሚደረግበት መሆኑን ሰነዱ ያመለክታል። የኢቢሲ ሰራተኞች መኖሪያ ቤት ግንባታ 120 ሚሊዮን ዶላር የሚያስፈልገው ሲሆን የፌዴራል ቤቶች ኮርፖሬሽን የሚያስገነባቸው መኖሪያ ቤቶች ደግሞ 100 ሚሊዮን ዶላር ኢንቨስትመንት የሚጠይቁ ናቸው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።